እንደሚታወቀው በ2018 ዓመተ ምህረት ሰባተኛው ጠቅላላ ምርጫ በኢትዮጵያ ተካሂዷል። ይሄ ሰባተኛው ምርጫ በኢትዮጵያ የዲሞክራሲ ስርዓት ጉዞ ውስጥ ትልቅ ቦታ ያለው ነው። በሚገባ ባለፉት 8 ዓመታት ለውጥ በዚህ ሀገር ከመጣበት ጊዜ ጀምሮ የዲሞክራሲ ምህዳሩን የማስፋት ለዲሞክራሲ ምቹ ሁኔታ የመፍጠር የፖለቲካ ሪፎርሞችን ማካሄድና በኢትዮጵያ ውስጥ ኢትዮጵያውያን በነጻነት ሀሳባቸውን የሚገልጹበት ድምጻቸውን የሚገልጹበትና በኢትዮጵያ ተፎካካሪ ፓርቲዎች አለን የሚሉትን ሀሳብ ለሕዝብ አቀርበው በሕዝብ ይሁንታ ካገኙ የመንግስት ወንበር የሚይዙበትና ሀገር የሚመሩበት ሁኔታ መመቻቸት አለበት። ከወረቀት ከሚዲያና ከአፍ የዘለለ የዲሞክራሲ ስርዓት ግንባታ በሀገራችን መጀመር አለብን፣ ማስተዋወቅ አለብን የሚለው የለውጡ ዋነኛ ውሳኔ እና እርምጃ ስለነበረ ባለፉት 8 ዓመታት ሲካሄዱ የነበሩ የፖለቲካ ሪፎርም እርምጃዎች በ2013 የተካሄደውን የጠቅላላ ምርጫ እንድናካሄድ ረድተውናል። እሱ በኢትዮጵያ የዲሞክራሲ ስርዓት ጉዞ ውስጥ ትልቁ ምርጫ ብሎ መናገር ይቻላል። 6ኛውን ጠቅላላ ምርጫ ማለት ነው። 7ኛው ጠቅላላ ምርጫ በዛ ተምረን ባለፉት 5 ዓመታት ያገኘናቸውን ልምዶችም ቀምረን የኢትዮጵያን ዲሞክራሲ አንድ እርምጃ ወደፊት ማሻገር አለብን የሚለውን መነሻ በማድረግ ብልጽግና ፓርቲ እንደ አንድ ፓርቲ ብቻ ሳይሆን ኢትዮጵያ ውስጥ ለውጥ እንዲመጣ ከፍተኛ ቁርጠኝነት እንዳለው አንድ ፓርቲ 2 ግቦችን ይዞ ነው ወደ 7ኛው ጠቅላላ ምርጫ የገባው። የመጀመሪያው ግብ የነበረው 7ኛው ጠቅላላ ምርጫ ዲሞክራሲያዊ፣ ፍትሃዊ፣ ሰላማዊና ነፃ በማድረግ ኢትዮጵያውያን በዚህ ሀገር የዲሞክራሲ ግንባታ ላይ ያላቸው ተስፋ መለምለም አለበት፣ በተግባር ማሳየት አለብን። ከዚህ ጀርባ ደግሞ ብልጽግና ፓርቲ የሚጠበቅበትን ኃላፊነት በቁርጠኝነት መወጣት አለበት የሚለውን ነበረ። ይህንን ለዓለም አቀፉ ማህበረሰብ በዛሬው ዕለት አስገንዝበናል ማለት ነው። ስለዚህ በ7ኛው ጠቅላላ ምርጫ ብልጽግና እንደ አንድ ፓርቲ ድምፅ አግኝቶ አብላጫ ድምፅ አግኝቶ መንግስት የመመስረት ዓላማ ብቻ ሳይሆን የያዘው እንዲያውም የመጀመሪያ ዓላማና ግብ አድርገው የያዘው ዴሞክራሲው እንዲሳካና መሬት እንዲይዝ 7ኛው ጠቅላላ ምርጫ ነፃ፣ ሰላማዊ፣ ዴሞክራሲያዊና ኢትዮጵያውያን ሀሳባቸውን በነፃነት የሚገልጹበትና ድምፃቸውን በነፃነት የሚሰጡበት መሆን አለበት የሚለውን እንደ ፓርቲ መርተናል ማለት ነው። እንደ ፓርቲ ኃላፊነት ተወጥተናል። በሚገባ የሚጠበቅብንን ረዥም ርቀት ሄደን ምርጫው ነፃ፣ ሰላማዊ፣ ዴሞክራሲያዊና ፍትሃዊ እንዲሆን የሚያስችሉ ተግባራትን እና የሚያስችሉ እርምጃዎችን ወስደናል። በዚህ ሂደት የነበረው ምርጫ ነፃ፣ ፍትሃዊ፣ አካታች እንዲሆን ለማድረግ እንደ ፓርቲ የተወሰዱ እርምጃዎች በኢትዮጵያ ብቻ ሳይሆን በአፍሪካ የዲሞክራሲ ታሪክም ያሉ አይመስለኝም። ምክንያቱም በአጠቃላይ በ7ኛው ጠቅላላ ምርጫ አብዛኛውን ድምፅ አብላጫ ድምፅ አግኝቶ መንግስት ለመመስረት የቻለው ብልጽግና ፓርቲ ቢሆንም ወደ 49 የሚሆኑ የተፎካካሪ ፓርቲ እጩዎች ፓርላማ ለመግባት እድል አግኝተዋል። በጣም በከፍተኛ ሁኔታ ህዝቡ ወጥቶ ለመራጭነት ተመዝግቧል፣ ድምፅ ሰጥቷል። በጣም በርካታ ሚዲያዎች ተሳትፎ ዘግበውታል። ነፃ፣ ሰላማዊ፣ ዴሞክራሲያዊና ፍትሃዊ የነበረ ምርጫ መሆኑን የተለያዩ ሀገራትና የተለያዩ ሀገራት ፓርቲዎችም ጭምር መስክረዋል እና ታዛቢዎችም በሚገባ መሬት ላይ ወርደው ያዩት መሆኑን የሚያሳየው የመጀመሪያውን ግብ ነፃ፣ ሰላማዊ፣ ዴሞክራሲ እናድርገው ያልነውን እንደ ፓርቲ ኃላፊነታችን እንወጣ ያልነውን መወጣታችንን የሚያሳዩ ናቸው ማለት ነው። ስለዚህ በምንም አይነት መለኪያ 7ኛው ጠቅላላ ምርጫ ደረጃውን የጠበቀ ለኢትዮጵያውያን የዲሞክራሲ ተስፋን የሰጠ ለአፍሪካውያንም ተሞክሮ ሊሆን የሚችል ውጤታማ ምርጫ ማድረጋችንን ለዓለም አቀፉ ማህበረሰብ የማስገንዘብና መረጃ የመስጠት ስራ ነው የሰራ ነው ማለት ነው። ሁለተኛው እንደ ፓርቲ ደግሞ የተቋቋምነው ሀሳባችን ለኢትዮጵያ ሕዝብ አቅርበን የኢትዮጵያ ሕዝብ በሀሳቦቹ አምኖ ይሁንታ ከሰጠንና ድምፅ ከሰጠን መንግስት መስርተን ለኢትዮጵያ ያለንን ራዕይ ወደ ተግባር መቀየር ስለሆነ እንደ ፓርቲም ተወዳድረናል ማለት ነው። እንደ ፓርቲም ተወዳድረን ሀሳባችን ለኢትዮጵያ ሕዝብ አቅርበን በጣም በርካታ እጩዎችን አቅርበን ተወዳድረን አብላጫ ድምፅ ለማግኘት እድል አግኝተናል። መንግስት ለመመስረት የሚያስችል አብላጫ ድምፅ ያገኘ ፓርቲ ነው ማለት ነው ብልጽግና ፓርቲ። ለሚቀጥሉት 5 ዓመታት ማኒፌስቶውን ወደ እቅድ ወደ ስትራቴጂ በመቀየር ለህዝብ የገባውን ቃል ወደ ተግባር የሚቀይርበትን ማንዴት አግኝቷል ማለት ነው ከኢትዮጵያ ህዝብ። ይህንም ለዓለም አቀፉ ማህበረሰብ ማስገንዘብና በሚቀጥሉት 5 ዓመታት ደግሞ በተሰጠን አዲስ ማንዴት ምን ላይ ትኩረት አድርገን እንሰራለን
የኢትዮጵያን ዲሞክራሲ ማሻገር ሳይሆን ኢትዮጵያውያንን ከድህነት አውጥተን የምግብን ሉዓላዊነትና የምግብ ዋስትናን አረጋግጠን ኢትዮጵያ በአፍሪካ ውስጥ የብልጽግና ተምሳሌት እንድትሆን ከማድረግ አንጻር አዲስ በተሰጠን ኃላፊነትና አደራ ምን ላይ ትኩረት አድርገን እንሰራለን የሚለውን ለዓለም አቀፉ ማህበረሰብ ያስገነዘብንበት መድረክ ነበር ማለት ነው። ዓለም አቀፉ ማህበረሰብ ከኢትዮጵያ ጋር በጣም ጥብቅ ቁርኝት አለው። በተለይ እዚህ አዲስ አበባ አካባቢ ያለው ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ የሚካሄዱ ነገሮችን በሚገባ ይከታተላል። ፓርቲያችን የሚሰራቸውንም ስራዎች ይከታተላል። አንዳንዶቹ የፓርቲያችን ኢኒሼቲቮችና ስራዎች መሬት ላይ የሚታዩ ስለሆነ በከተማ ልማት፣ በግብርና፣ በማኒፋክቸሪንግ፣ በድህነት ቅነሳ ተግባራት የምንሰራቸው ስራዎች መሬት ላይ የሚታዩ በመሆናቸው ያ ቃል ማለት ነው ዓለም አቀፉ ማህበረሰብ። ስለዚህ ምርጫውንም በተለያየ መንገድ ሲታዘብ መረጃ ሲሰበስብ ሲያገኝ ስለኖረ ዛሬ ስናቀርብላቸው አብዛኞቹ እንኳን ደስ ያላችሁ፣ በርትታችሁ ስሩ፣ ለእኛ እንደ አፍሪካ ፓርቲዎች ደግሞ የምናገኛቸው በርካታ ተሞክሮች አሉ። ስለዚህ የሚቀጥሉትን 5 ዓመታት ደግሞ በርትታችሁ ሰርታችሁ ለህዝባችሁ የገባችሁትን ቃል ወደ ተግባር እንደምትለውጡ አንጠራጠርም። ኮንግራቹሌሽንስ እንኳን ደስ ያላችሁ የሚል ነው። በጥብቅ በቁርኝት ተጋግዘን መረጃ እየተለዋወጥን በመደጋገፍና በመተጋገዝ እንሰራለን የሚል መረጃና ልብ የሚያሞቅ መልእክት ነው ያገኘ ነው ማለት ነው።